የፕሬዝዳንት ዶናልድ ትራምፕ ከፍተኛ ባለስልጣናት በኢሚግሬሽን ተቆጣጣሪዎች ስለተገደሉ ሁለት አሜሪካውያን አስተያየታቸውን ለመስጠት ፈቃደኛ ሳይሆኑም ቀርተዋል። በሶማሊያ የሚገኘው አየር መንገድ የቴክኒክ ችግር የገጠመው የመንገደኞች አውሮፕላን በሞቃዲሾ ዓለም አቀፍ አካባቢ በሚገኝ የባህር ዳርቻ ላይ በማሳረፍ ሕይወታቸውን ያተረፈውን አብራሪም አወድሰዋል። የእስራኤል ደህንነት ካቢኔ ዌስት ባንክን በተመለከተ ያስተላለፈው አዲስ ውሳኔ አካባቢውን በእጅ አዙር የመጠቅለል እርምጃ ነው ሲሉም ፍልስጤማውያን ተቋማቸውን አሰሙ። የአሜሪካ ኢሚግሬሽን ኃላፊዎች በአይስ ስለተገደሉ አሜሪካውያን ለመነጋገር ፈቃደኛ ሳይሆኑ ቀርተዋል። የፕሬዝዳንት ዶናልድ ትራምፕ ከፍተኛ ባለስልጣናት በኢሚግሬሽን ተቆጣጣሪዎች ስለተገደሉ ሁለት አሜሪካውያን አስተያየታቸውን ለመስጠት ፈቃደኛ ሳይሆኑም ቀርተዋል። የአስተዳደሩ ከፍተኛ ባለስልጣናት ኮንግረስ ፊት ቀርበው ጥያቄ በቀረበላቸው ወቅት የፕሬዝዳንቱን የኢሚግሬሽን አጀንዳዎች በመደገፍም ተከላክለዋል። በኮንግረሱ ሕግ አውጪዎች ጠንካራ ጥያቄ የቀረበላቸው ባለስልጣናቱ ተቃዋሚ ሰልፈኞች ጠባጫሪ ትርክቶችን በተቆጣጣሪዎች ላይ እንደሚያነሱና ኤጀንሲዎቹ እርምጃ ከመውሰድ ወደ ኋላ እንደማይሉም ተናግረዋል። የኢሚግሬሽን እና ጉምሩክ ተቆጣጣሪ ተጠባባቂ ኃላፊ የሆነው ቶድ ላይንስ እንዳለው ሊያስፈራራን እንደሚችል የሚያስብ ሁሉም መልእክት አለኝ፣ አይሳካላችሁምም ብለዋል። ባለስልጣናቱ ኮንግረስ ፊት ቀርበው ቃላቸውን እንዲሰጡ የተደረገው የአይስ መኮንኖች ሁለት አሜሪካውያንን መግደላቸውን ተከትሎም ነው። አሌክስ ፕሬቲ እና ሬኔ ጉድ የተባሉ ሁለት አሜሪካውያን በሚኒያፖሊስ በኢሚግሬሽን እና ጉምሩክ ተቆጣጣሪ መገደላቸውን ተከትሎ ህዝባዊ ቁጣም ተቀስቅሶበትም ነበር። የጉምሩክና ድንበር መከላከያ ኮሚሽነሮች የሆኑት ላይንስ እና ሮድ መኒስካት በሚኒያፖሊስ ከሚያካሄደው ቀጣይነት ያለው እንቅስቃሴን ባሻገር ወደፊት በመላው አሜሪካ ባለው ምርጫ ጣቢያ ላይ ተሳትፎ ያደርጉ እንደሆነም ተጠይቀዋል። አብዛኛው ጥያቄ ያተኮረው የአይስ መኮንኖች ካሜራ በልብሳቸው ላይ እንዲገጠም የሚያዘው አዲሱ ፖሊሲም ላይ ነበር። ባለስልጣናቱ አስተዳደሩ በሚኒሶታ የተወሰደውን እርምጃ በመደገፍም ተከላክለዋል። አክለውም በካሜራ የተቀረጸው ለህዝብ ይፋ እንዲሆንም ጠይቀዋል። የአገር ውስጥ ደህንነት መስሪያ ቤት ኃላፊዋ ክሪስቲ ኖኤም የአይስ መኮንኖች ካሜራ ልብሳቸው ላይ ይገጠማል ብለው ካስተዋወቁም በኋላ ከ3000 በላይ መኮንኖች ካሜራውን መረከባቸውን ሊዮንስ ተናግሯል። 6000 ያህሉ ካሜራውን ማድረግ ይጀምራሉ ያሉት ኃላፊው 13000 የአይስ መኮንኖች በስራ ላይ መሆናቸውንም ተናግረዋል። እስካት ምን ያህል የጉምሩክና የድንበር ጠባቂ መኮንኖች ካሜራ እንዳላቸው ባይናገሩም በ20 ሺዎቹ መካከል ውስጥም 10,000 መኮንኖች ይኖራቸዋል ሲሉም ግምታቸውንም ተናግረዋል። እነዚህን እየተነጋገርን እያለ ፕሮግራሙን እየገነባን ነው ሲሉም ተናግረዋል። የኢሚግሬሽን መኮንኖች ካሜራ በልብሳቸው ላይ ይገጠምላቸዋል የሚለው ሐሳብ የመጣው አሌክስ ፕረስ እና ሬኔ ጉድ በሚኒሶታ መገደላቸውንም ተከትሎ ነው። ባለስልጣናቱ መኮንኖቹ በከተሞቹ ላይ ተሰማርተው በሚገኙበት ወቅት ስለሚለብሱት የፊት ጭንብልም ጥያቄ ቀርቦላቸውም ነበር። ሊዮን መኮንኖቹ ጭንብላቸውን እንዲያወልቁ ያደርጉ እንደሆነም ተጠይቀው እንደማያደርጉም ተናግረዋል። ሊዮን አሜሪካውያን ኢላማ ተደርጎብናል በሚል የቀረበላቸውን ጥያቄ አስተባብለው አንድም አሜሪካዊ ሆነ ተብሎ በቁጥጥር ስር አልዋለም ሲሉ ተከላክለዋል። የአሜሪካ መገናኛ ብዙሃን ግን በርካታ አሜሪካውያን በቁጥጥር ስር መዋላቸውንም ዘግቧል። በሶማሊያ ችግር የገጠመው አውሮፕላን በባህር ዳርቻ በማሳረፍ ሕይወት ያተረፈው አብራሪ አወደሰ። በሶማሊያ የሚገኘው አየር መንገድ የቴክኒክ ችግር የገጠመው የመንገደኞች አውሮፕላን በሞቃዲሾ ዓለም አቀፍ አካባቢ በሚገኝ የባህር ዳርቻ ላይ በማሳረፍ ሕይወታቸውን ያተረፈውን አብራሪም አወድሰዋል። አብራሪው ይህንን እርምጃ በመውሰዱ በአውሮፕላኑ ተሳፍረው የነበሩ 55 ሰዎችን በሕይወት እንዳተረፈም ተናግረዋል። ስታር ስካይ አቪዬሽን እንዳለው አብራሪው በፍጥነት በማሰብ እርምጃውን መውሰዱ ለ50 መንገደኞችና 5 የበረራ ቡድን አባላት መትረፍ ወሳኝ ነበረም ብሏል። ፎከር 50 የተባለው አውሮፕላኑ ማክሰኞ ዕለት ጠዋት ከሞቃዲሾ የተነሳው እዛው ሀገር ውስጥ ወደሚገኙ ሙግድ ክልል መዲና ካልካዩ ለመብረርም ነበር። ሆኖም የበረራ ቡድን አባላቱ አውሮፕላኑ ከተነሳም በኋላ ወዲያውኑ ችግር እንደገጠመው ሪፖርት ማድረጋቸውንና እንዲመለስ መጠየቃቸውን የሶማሊያ ሲቪል አቪዬሽን ባለስልጣናትም ገልጿል። ከዚያም ግን መሬት ላይ ለማረፍ ቢሞክርም በማኮብኮቢያ ላይ መቆም ባለመቻሉ ማኮብኮቢያውን ስቶ ብዙም ጥልቀት በሌለበት የውሃ ክፍል ሊያርፍ መቻሉን የአቪዬሽኑ ዳይሬክተር አህሚድ ማካሊ ሐሰን ተናግረዋል። አውሮፕላኑ ያጋጠመው ችግር በትክክል ምን እንደሆነ እስካሁን ግን አልታወቀም። በኤክስ ላይ የተጋራው ምስል መንገደኞች ከአውሮፕላኑ ሲወጡና በህንድ ውቅያኖስ ዳርቻ ከወደቀው አውሮፕላን ስብርባሪ ውስጥ ወጥተው ሲሄዱም ያሳያል። እስካሁን ድረስ ከባድ ጉዳት እንደሌለም ተገልጿል። በሶማሊያ የአፍሪካ ህብረት ተልዕኮ የተባበሩት መንግስታትና የአውሮፓ ህብረት ወታደሮች የነፍስ አድን ጥረቶችን ለማገዝ በፍጥነት ወደ አካባቢው መሰማራታቸውንም ገልጸዋል። የሶማሊያ ትራንስፖርት ሚኒስቴርም አደጋው ባጋጠመበት ቦታ እንደነበሩም በኤክስ ገጻቸው ላይ ባጋሩት ጽሑፍም ጨምሮም ገልጸዋል። ሁሉም መንገደኞችና የበረራ ቡድን አባላት ደህና መሆናቸውን ስናረጋግጥ እፎይታም ይሰማናልም ብሏል። አውሮፕላኑ በድንገት ለማረፍ ያስገደደው የቴክኒክ ችግርና ምክንያትን ለማወቅ ምርመራ እየተካሄደበት ነው ያሉት የስታር ስካይ ቃል አቀባይ ሐሰን መሐመድ አደን ናቸው።
ቃል አቀባዩ ጨምረውም የአብራሪው ፈጣንና የተረጋጋ ውሳኔ ለሁሉም ተሳፋሪዎች ደህንነት ቁልፍ ሚና ተጫውቷልን ብሏል። በመሆኑም አብራሪው ሁኔታውን የተቆጣጠረበትን መንገድ በይፋ እናወድሳለንም ብለዋል። እስራኤል ስለ ዌስት ባንክ ያስተላለፈችው አዲስ ውሳኔ መሬትን የመንጠቅ እርምጃ ነው ሲሉ ፍልስጤማውያን ተቃወሙ። የእስራኤል ደህንነት ካቢኔ ዌስት ባንክን በተመለከተ ያስተላለፈው አዲስ ውሳኔ አካባቢውን በእጅ አዙር የመጠቅለል እርምጃ ነው ሲሉም ፍልስጤማውያን ተቋማቸውን አሰሙ። የእስራኤል ውሳኔ በግዳጅ ይዞታ ውስጥ ያለውን ዌስት ባንክን በተመለከተ በቁጥጥር ስር ከመዋል የማይተናነስ ነው ብሎ ከተቃወሙ መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንዱ መሆናቸውን የሮይተርስ ዘገባም ጠቁሟል። ከፍተኛ የዋይት ሃውስ ባለስልጣንን ጠቅሶ ሮይተርስ የዜና ወኪል እንደዘገበው ትራምፕ እስራኤል ዌስት ባንክን በቁጥጥር ስር እንድታውል አይፈልጉም። ዌስት ባንክ የተረጋጋች ስትሆን እስራኤል ደህንነቷ ይጠበቃል፣ የዚህ አስተዳደር ግብ ደግሞ በቀጠናው ሰላም ማስፈን ነው ሲሉ ባለስልጣኑ መናገራቸውንም ተገልጿል። የደህንነት ካቢኔው ውሳኔ የአረብ ሀገራት የዩናይትድ ኪንግደምና የግዳጅ ይዞታን የሚቃወሙ የእስራኤላውያን ቡድኖችንም ተቃውመዋል። ቀኝ ዘመሙ የእስራኤል ፋይናንስ ሚኒስቴር በዘላል ስሞትሪች ይፋ ያደረገው ውሳኔ ተስፋፊ አይሁዶች የፍልስጤም መሬትን እንዲነጥቁም ያስችላቸዋል። የፍልስጤም ሀገራትን መቅጨታችንንም እንቀጥላለን ሲሉም ሚኒስቴሩም ተናግረዋል። የተባበሩት መንግስታት እንደገለጸው በዌስት ባንክ ያለው እንቅስቃሴ መመዝገብ ከተጀመረበት ጊዜ አንስቶ በአካባቢው ከተካሄደው ሰፈራ ሁሉ ባለፈው ዓመት የተከናወነው ይበልጣል። የእስራኤል አዲስ ውሳኔ በዌስት ባንክ ለአይሁዶች በቀጥታ መሬት መሸጥን የሚከለክለውን ድንጋጌ ይገለብጣል። ባለፈው ዓመት የዌስት ባንክ ሰፋሪዎች መሬት እየገዙ የነበረው በእስራኤል መንግስት ቁጥጥር ስር እንደነበረም ተቋሙም ተናግሯል። የእስራኤል ሚኒስትሮች አዲሱን አሰራር ያስተዋወቁት ግልጽነትን የሚያበረታታና የመሬት ይዞታን ነጻ የሚያወጣ ነውም ብለዋል። ከዚህ ቀደም በጁዲያና ሳሚራ አካባቢ የነበረው የአይሁዳውያን፣ አሜሪካውያን፣ አውሮፓውያንና አረብ ያልሆኑ ህዝብ የሚያገለግል የመኖሪያ ይዞታ የሚያስተካክል እንደሆነም ተገልጿል። የደህንነት ካቢኔው ውሳኔ በዌስት ባንክ ሪል ስቴት ባለቤት ለመሆን ተቀምጦ የነበረውን ህጋዊ አሰራርም የሚያጠፍ መሆኑን ፍልስጤማውያን አስገቷል። አዲሱ አሰራር የመሬት ሽያጭን ለማጭበርበር ቀላል የሚያደርግ እንደሆነም ፍልስጤማውያንም ገልጸዋል። ዌስት ባንክን የሚያስተዳድረው የፍልስጤም መንግስት ፕሬዝዳንት መሐሙድ አባስ አዲሱ አሰራር አደገኛ ነውም ሲሉም ተናግረዋል። ፕሬዝዳንቱ አሰራሩ የእስራኤል መስፋፋት ህጋዊ እውቀትን የሚያላብስ፣ በፍልስጤም ይዞታ ስር ያሉ ፍልስጤማውያን ንብረት የሚያወድምና መሬትን ግዳጅ ይዞታ የሚያጋለጥ ነው ሲሉም ኮንነዋል። አሜሪካና የመንግስታቱ ድርጅት በአፋጣኝ ጣልቃ እንዲገቡ ፕሬዝዳንቱንም አሳስበዋል። ፒስ ነው የተባለው የእስራኤል ተራድኦ ድርጅት በበኩሉ ውሳኔው የፍልስጤም አስተዳደርን አደጋ ውስጥ ይከታለን ብሏል። በዌስት ባንክ የመሬት ነጠቃን እንደሚያስፋፋም አስጠንቅቋል። ውሳኔውን በጽኑ አውግዣለሁ ያለችው የዩናይትድ ኪንግደም የፍልስጤምን መዋቅርና ህዝቡን የሚበርዝ እንዲሁም ዓለም አቀፍ መርህን የሚጥስ በመሆኑ እስራኤል እርምጃውን እንድትቀለብስም ጠይቃለች። የግብፅ፣ የዮርዳኖስ፣ የተባበሩት አረብ ኤምሬት፣ ኢንዶኔዥያ፣ ፓኪስታን፣ ቱርክ፣ ሳውዲ አረቢያና ኳታር የውጭ ጉዳይ ሚኒስትሮች ውሳኔውን ህገወጥ ይዞታን የሚያስፋፋና የፍልስጤማውያንን ከቤት ንብረት የሚያፈናቅልም ሲሉ አውግዘውታል። እስራኤል በግዳጅ ይዞታ ስር ባለው ዌስት ባንክ የምታራምዳቸው ፖሊሲና ህገወጥ እርምጃዎች ቀጠናዎችን ወደ ግጭትና ነውጥ እንደሚከቱ ሀገሪቱም ገልጸዋል። በዌስት ባንክ መሬት ለሰፋሪዎች መሸጥ በደላሎች አማካኝነት የሚከናወንም ሲሆን የፍልስጤም አስተዳደር እንደ ሀገር መካድ ስለሚቆጥረው በሞት የሚያስቀጣ ድርጊት ነው ብሎም ፈርጆታል። አዲስ ውሳኔ የሃይማኖታዊና ታሪካዊ ስፍራዎች አስተዳደርን በእስራኤልም ስር ያደርጋል። ዘኬቭ ኦፍ ፓትርያርክ ወይም ኢብራሂም ሞስክ በሚባል የሚታወቀው ሃይማኖታዊ ስፍራ ለሙስሊሞች፣ ለክርስቲያኖችና ለአይሁዶች ትልቅ ትርጉም የሚሰጥም ነው። አብርሃም፣ ይስሐቅና ያዕቆብ የተቀበሩበት ይህ ስፍራ በሙስሊሞች ዘንድ አራተኛ ቅዱስ ቦታ ሲሆን አይሁዶችን ደግሞ ሁለተኛ ቅዱስ ቦታም ይሉታል። አዲሱ ውሳኔ በፍልስጤም አስተዳደር ስር ያሉ የአርኪኦሎጂ ስፍራዎች አስተዳደርን ለእስራኤል አሳልፈው የሚሰጥም ነው ተብሏል።